15 ቀን በላይ ነው። ሶስት ሰው ይዘን ነው የምንተኘው። ደግፈን ለሶስት ሆነን ደግፈን አመጣ ነው። በጣም ያው ከባድ ሁኔታ ነበረ። ተጨንቀን ነበረ። ያው ብዙ ቦታ አድርሰናል፣ አልቻለም። አክም ቤት ወስደን ነበረ። ብዙ እንደመጣ ነው ባጃጅ ነበረ። የሆነ ባጃጅ ይዞ ወደ ሌላ ሰፈር ወሰደ፣ አልተሳካለም። ከዛ ተመለሰ። አሁን ወዴት እንሄድ? እኛ እንዴት አድርገን ወደ ቤታቸው እንመለሰው? በቃ አዘነን። ለሶስት ለአራት ልጆች ነበረን። አራታችን እንዴት እናድርገው? ወዴት እንወሰደው አለ። የባጃጁ ልጅ አራ በጣም የእግዚአብሔር ሰው አለ፣ ኃይል ያለበት ቦታ አለ፣ እንውሰዳቸው አለ። እሺ አለ። እዛ ሰፈሩን አናውቅም እኛ ያው ከሩቅ ሰፈር ነው የመጣ ነው። ሰፈሩን አናውቅም። እንግዲህ እሺ ብለን መጣን። ቅዳሜ ዕለት ነው። ደግፈን ለሶስት ሆነን ደግፈን አመጣ ነው። የሆነ ማረፊያ ቦታ አገኘ ነው። አረፈ ነው። የሆነች ልጅ ነበረች ዘመድ ነገር ስልክ ሰጠች። ደወለች የእግዚአብሔር ሰው ጋር ስትደውል እሺ እመጣለሁ ጠብቁ ቢሮ ጋር ጠብቁ አሉ። እዛ እሺ ብለን ወደዚህ መጣን። ደግፈን በስንት ስቃይ ወደዚህ ማምጣት አልፈለጉም። ተቸግረን በመከራን ይዘን የመጣ ነው። ወደዚህ አመጣ ነው። መድረክ ላይ አወጣ ነው። ከዛ የእግዚአብሔር ሰው መጣ። አይሞቱም አለ። አሜን አሜን ብለን ተቀበለን። እዛ ውሃ ግዟል። ውሃ ይዘን እሳቸው ሰጡ። ውሃ ከዛ አነሱ። ውሃ ጠጡ። ቁጭ አረጉ። ከዛ እንግዲህ በፊት አወሩ፣ መናገር አይችሉም፣ እግራቸው አይቆሙም። ሁለት እግራቸውን ተይዟል። በስንት ስቃይ ነው ያመጣ ነው። ከዛ መቆም ጀመሩ። ከዛ ነብዩ ቃል አወጣ። ከዛ በቃ ውሰዱ፣ ነገ ፕሮግራም አለ ታካፍላላችሁ አለ። እሺ አለን። ዘን ወጣ ነው። አደር ይሁድ ዕለት ገባ። ከዛ ተጸለየለን። ወዲያው ተፈወሱ። ኩራታቲ ማውራት ታቆም ስንት ቀን ነበር? አረ 15 ቀን በላይ ነው። አወሩም በቃ ምግብ አይበሉም፣ ውሃ አይጠጡም። በቃ ተቸግር በስንት ስቃይ ለሶስት ሰው ይዘን ነው የምንተኘው። ከዛ በቃ እኔ ተቸገሩ። ከዛ ልጆቹ ነበሩ። ወደ አዲስ አበባ የነበረው ልጅ መጣ። አርባ ምንጭ ላይ የነበሩ ልጆቹ መጡ። ከዛ ከነሱ ጋር ሆነን ይዘን መጣን ወደዚህ። ከዛ እግዚአብሔር ፈወሰልን፣ እግዚአብሔር ደረሰልን። እግዚአብሔር መናገር ያቃታቸው ልጆታ የዱንያ ተመጭም ሰዋል ኩሽ መጣ መጣ ወጣ ኩሽ መጣ ወጪ ያፋለ ኩሽ መጣ ማለት ለዚህ ጌታችን ያቀድ ምንድነው አጀበቱ ከዚህ በበለጠ ለጌታ